ሀሩን ሚዲያ እንደምታውቁት በተለያየ የሀገራችን ክፍሎች ውስጥ በጥልቀት ገብቶ የማህበረሰቡን ችግሮች የማህበረሰቡን ያሉትን ነባራዊ ሁኔታዎችን በስፋት የሚዳስስ የዜና ሚዲያ ነው። ነገሌን ሳይል የትኛውንም ጎራ ሳይለይ በስፋት ማህበረሰቡን እያገለገለ ያለ ሚዲያ ነው። በዚህም ደግሞ ብዙ ዋጋ እየከፈሉ ያሉ ወንድሞች እስከ ብዙ እንግልቶች፣ እስሮች፣ የተለያዩ ነገሮች እየደረሱባቸው እንዳሉ እናውቃለን። ይህንን ሚዲያ እንግዲህ ለሁሉም ተደራሽ ነው። ብዙ እንደ ዜና አጠቃላይ ሙስሊሙ ማህበረሰብ ላይ የሚከሰቱ ክስተቶችን በማድረስ ምናልባት ሀሩን ሚዲያ ተቀዳሚው ነው ማለት እንችላለን። ይህንን ሚዲያ መደገፍ፣ ማገዝ፣ ከጎኑ መቆም ይሄ ሙስሊሙን ማህበረሰብ እንደማገዝ እንደመደገፍና ሙስሊሙ ማህበረሰብ እንደመርዳትም ጭምር ነው። ይህንን ሚዲያ ዝም ብሎ አይሰራም። ታውቃላችሁ ብዙ ማቴሪያሎችን ይፈልጋል፣ ብዙ የሰው ኃይል ይፈልጋል፣ ብዙ ስቱዲዮችን ይፈልጋል። የተለያየ ቦታ ላይ ለመሄድ ብዙ ትራንስፖርቴሽን የተለያዩ ነገሮችን የሚፈልግ ጉዳይ ነውና ከዚህ አኳያ ምናልባት ሀሩን ሚዲያ ላይ የሚሰሩ ወንድሞቻችን ብዙ ዋጋ እየከፈሉ ነው ያሉት። ሁልጊዜም ወንድማችን ወንድም አብዱራሂም ብዙ ለማህበረሰቡ ይሄን ጉዳይ ለማድረስ ይጮሃል፣ ይናገራል። የሁልጊዜም ህልሙ የነበረና ይሄን ነገር እውን ለማድረግ ብዙ ካሜራዎች፣ ብዙ ስቱዲዮችን በየክፍለ ሀገሩ በየቦታው መስራት ይፈልጋል። ከዚህ አኳያ እንደው ሙስሊሙን ማህበረሰብ አንድ እርምጃ ወደፊት ለማራመድ በተለይ ያለንበት ዘመን የሚዲያ ዘመን እንደመሆኑ መጠን እንዲህ አይነት ሚዲያዎችን ማበረታታት ከጎናቸው መቆምና በማቴሪያል የሚሆን በተለያዩ ነገሮች መደገፍ ይሄ እስላማዊ ግዴታችን ውስጥ ከሚገቡ ነገሮች አንዱ ነውና ሁላችንም ይህንን ሚዲያ እንርዳ። ሚዲያው የሚያስተላልፋቸው መልእክቶች እናዳምጥ። ከዜና ጀምሮ እስከ ዳዕዋ ኹጥባዎችን የተለያዩ ነገሮችን ያስተላልፋልና ምናልባት ሚዲያ አንድ ሰው አንድ ቦታ ላይ ቁጭ ብሎ ቢያስተላልፍ ጥቂት ሰዎችን ነው። ነገር ግን ሚዲያ በዓለም አቀፍ ደረጃ ማለት ነው አውሮፓ፣ አሜሪካ፣ ደቡብ አፍሪካ፣ መካከለኛው ምስራቅ የተለያየ ቦታ አውስትራሊያ ሁሉ ሰዎች እንግዲህ እነዚህ ሚዲያዎችን በማየት ነው መልእክቱን የሚረዱትና ከኛ ጋር አብሮ መሄድ የሚችሉትና ለማህበረሰባችን በጣም ጠቃሚ ከሚባሉ ነገሮች አንዱ ሚዲያ ነው። ሀሩን ሚዲያ ደግሞ ይሄንን አሳካለሁ ብሎ የተነሳ ሚዲያ ነው። እናግዘው እንደግፈው የሚለው መልእክት ለማስተላለፍ ነው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አትላንታና አካባቢ የመግቢያ ቲኬቶቹን ቀድሞ በመግዛት ጃንዋሪ 3 2026 ከቀኑ 3 ፒኤም አይቀርም። የትገት አርማ ታሪክ መዝጋቢ የመረጃ አምባ ምንጭ ቀዳሚ ሀሩን ሚዲያ ቀዳሚ የመረጃ